ሚራ ባሏ ይዛ መጣች ማለት ነው። ጭራሽ እነ ሮቤል ጋር ሄዶ እያስፈራራቸው ነበረ። ሚስቴ ናት እያለ ነበረ። አጭናንም እንደ ከመቼ ጀምሮ ሚስት እያሉ ነበር። ሰላም ውዶች ናቸው አልሐምዱሊላ። ዛሬ ሉካና ክፍል 55 እያወራቻለሁ። እንግዲህ የሉካና የሚራ ጉዳይ አልቅም። ባሏ መጥቶ እነ ሮቤልን እያስፈራራ ነበረ። አንተ በተለይ የሚስቴ ፊት እንዳቀርብ እያለ ሁሉ ያናገረው ነበረ። ሮቤልን ያለው ነገር ሁሉ ገብቷል እያለው ነበረ። ሮቤልም አላምንም፣ በእኔ ላይ የተጫወተች የነበረው ድራማ በእኔ ላይ ነበረ እያለም አድናንም እርግጠኛ ነኝ እንደ አዲስ አቀናብራችሁ ያመጣችሁት ነገር ነው እያለው ነበር። ይህ አድናን ዶሎሮ ለሉሃና እየነገረን ነበረ። ደግሞ አዲስ ነገር ይዘው መጥቶ ደግሞ አለቀ ጨረስን ስንል አዲስ ነገር ደግሞ ይዘው ይመጣሉ እያለ ነበረ። ሚራና ሮቤል የነሱ ጣጣ ሲያልቅ ደግሞ ሶስተኛ ሰው ደግሞ ጨመሩ እያለ ነበር። አድናን አላምንም ማለት ነው። እስካሁን ሚራ ብቻውን እንደሆነ እንደዚህ የምታደርገው አላምንም። ሮቤል እና ሚራ በአንድ እየሰሩ ነው የመሰለው ማለት ነው። እነማን ናቸው እያለችው ነበረ ለዋና። ሮቤል እና ሚራ ናቸው። አሁን ደግሞ ሶስተኛ ሰው ጨምረዋል እያላት ነበረ። አዲስ ሰው አለ እንደ እያለችው ነበረ ለዋና። አሁን ዶክተር የሚባለው ነው አሁን ደግሞ የተጨመረው እያለ ነበረ። እንግዲህ ገርሟቸዋል። ደግሞ ይህ እንግዲህ የሚራ ባል ነኝ እያለ ነው ጭራሽ ማለት ነው። ሮቤል እኮ የአጎቷ ልጅ ነው እያለ ነበረ። የአጎቷ ልጅ ነበር የሚመስለው ግን እሱንም አስጠንቅቆታል። ሚራ ፊት እንዳትደርስ ብሎ እያለ ነበረ። አድናን ከአንተ የተሻለ እንግዲህ ሮቤል በቂ ማብራሪያ ይኖረዋል እያለችው ነበረ ዋና አድናንን። እንግዲህ ሮቤል ቢላዋ ይዞ ሄዶ ሚራን ያስፈራራን ነበረ። ሚራ ግን ምንም አልመሰላትም። ኧረ እባክህ ባልሽ እኮ መጥቶ ቤት ሚስቴን እንዳነኩብኝ ያለ ዘመድሽ ነው ወይስ ምንሽ ነው ተናገሪ እያለት ነበረ። እሷም አልናገርም፣ እኔ አልፈልግም፣ አንተን አታስገድደኝ እያለችው ነበረ። ያው ሮቤል ፈልጓት ሳይሆን ብር ስለሚፈልገው እሷ ጋር ያለውን ብር ስለሚፈልገው እንጂ ሮቤል አይፈልጋትም ማለት ነው። እንግዲህ ሮቤልም ሰለሞን ምንሽ እንደሆነ ውድሽ ሳይሆን በግድሽ ትነግሪኛለሽ ብሎ አስፈራርቷት ሄደ ማለት ነው። እንግዲህ ሚራ ጋር ሄዶ ሚራን አስፈራርቶ ሲመለስ ሮቤል እጁ ላይ ቢላዋው ነበረ። አድናን አየው ማለት ነው። ለምንድን ነው ቢላዋውን ያዝከው እያለው ነበረ። አድናንም እንግዲህ አንተ ማለት ውሸት ግዴታ እንደሆነ ማሳያ ነህ አንተ እያለው ነበረ ሮቤልን። ሮቤል እንግዲህ ሚራን ለማግኘት የማያደርገው ነገር የለም። አድናን ሄዶ ሚራን ምን ለማድረግ ነው እያሰብከው? እስካሁን ድረስ ከሰለሞን ጋር ናት፣ አትከሳትም፣ ለመክሰስ አላሰብክም እያለው ነበረ። አድናንም ለምንድን ነው የሚከሳት እያለው ነበረ። ሮቤልን ምነው የሚከሳት ሲለው ብሩን ብለህ ነዋ ሲለው እያለው ነበረ። አንተ ከፈለክ ከሰሳት ለኔ ብቻ ብሩን ስጡኝ፣ ከዛም በኋላ ስለ እሷ ጉዳይ አይደለም እያለው ነበረ። አድናን ከከሰስካት እኮ ብሩን ትሰጠናለች፣ ብሩን እናገኛለን እያለው ነበረ ሮቤል። እንግዲህ ሁሉ ጥቅሙ ለራሱ ጥቅም ነው ሮቤል እንደዚህ የሚለው አድናንን። ከዛስ ብሩን እናገኛለን እያለው ነበረ አድናን። አንተ ሁሉንም ነገር ለኔ ተወውና አንተ ብቻ እንጀምር፣ እንክሰሳት መጀመሪያ በትዳር ላይ ትዳር ብለን እንከሳታለን እያለ እንግዲህ ለራሱ እያመቻቻ ነው ሮቤል ማለት ነው። እኔ ሞቻለሁ ማለት ነው በአንተ ነገር ተስማምቼ ከሰራው ከአንተ ጋር እያለው ነበር አድናን። እኔ ለራስ ብዬ ነው ብርህን እንዳትበላ ብዬ ነው እያለው ነበረ ሮቤል አድናንን። እስኪ ከምር ንገረኝ አንተ አሁን ከብሩ ምንም አፈልግም የእውነት እያለው ነበረ አድናን። ሌባ ሲሰርቅ ይስማማል ሲያገኝ ይጣላል የሚባለው አንተ ነህ ብሎ እንግዲህ ተረተበት ማለት ነው አድናን። እንግዲህ ሚራ ሰለሞን እስከሚመጣ ጠብቃ በጥፊ አለችው ማለት ነው። በጣም ደነገጠ። ምን ልታደርግ ነው የሄድከው? ከእነሱ ቤት ሄደ የተዘተባቸው የነበረው ለምንድን ነው እያለች ነበረ። እንግዲህ ሚራም ብቻዋን ብቸኝነት መሯት ቁጭ ብላ የቀለለቻቸው ነበረ። ሮቤ አድናንን ሉሃናን ምናምን የሚሏትን ብቸኝነት አስጠልቷት ማለት ነው። እንግዲህ ሮቤል መቶ አስፈራርቷት ነበረ። ከዛን ግን ዳነች መጣ። እንግዲህ ሰለሞን ተብዬውን ጥፊውን ቀመሰ። ከዛ እኔ ስለማፈቅርሽ ነው እወድሻለሁ ምናምን አለ። ኧረ እባክህ እኔ አልወድም እያለችው መሰለኝ። ፍቅርሽ እኮ ነው አንተ ግን ጌር ከእንዴ ትደበድባቸዋለህ፣ እንዴ ትደነፋለህ እያለችው ነበረ። ይህ እኮ ፍቅርሽ ነው እንደዚህ እያደረገኝ ያለው ስለምወድሽ እኮ ነው፣ በነፃነት እንድኖሪ ስለምፈልግ ነው አለ። እንግዲህ
አዲሱ አፍቃሪዋ የሜራ ማለት ነው። ታዲያ መሀል እንዴት ነው በነፃነት ወንጀል ሰርቼ ሊንቀሳቀስ የምችለው እንዴት ነው እያለችው ነበረ። ልክ ወንጀል ሰርቻለሁ እያለች ነበረ ሜራ። ያው ከረዥም ጊዜ በኋላ ስላገኘሁሽ ፍቅሬ ባርኮብኝ ነው እያላት ነበረ። እንዳይባርቅብህ ተጠንቀቅ እያለችው ነው ሜራ። እንግዲህ እዛ ቤት ሄደህ ማንንም ሰው መጉዳት፣ ማንንም ሰው መሳደብ፣ መናገር አትችልም እያለችው ነበረ ሜራ። እንግዲህ ሮቤል እየሮጠ ሄዶ ሉሃናን እያናገራት ነበር። አንቺ ከሰማሽኝ እንጂ ወንድሜማ አይሰማኝም እያለ ነበር። ምንድን ነው ሜራ ፍቅረኛ መረዛ ላይ ያናደደ ዶክተር ተብዬ እስከዛሬ ሲያታልላችሁ የቤት ወረቀት ትሰራላችሁ የነበረው ነው እያለችው ነበረ። እንደሆነ እና የሚሰማቸውን እየነገረችው ነበረ። ሮቤልም ተይውና አድናን ከሜራ ባሮ መቀበል ይችላል እያለ ነበረ። ከዛ ለኋላ አንተ ግን ያልገባኝ ምንድን ነው አንተ በድንገት ተነስተህ ለአድናን ካላደስኩ ብለህ ጠበቃ የሆንኩ በሰላም ነው እያለችው ነበረ። እንግዲህ ሮቤል ብሩን ይዛ ጠፍታ ከማንም ወዘኔ ጋር ጥብላው ነው የምትሉት እንዴት ነው ሀሳባችሁ እያለ እንግዲህ ተናዷል ማለት ነው። እየጣራ ያለው እስካሁን ብሩን ለማግኘት ነው። በቃ ሜራ የት እንዳደረገችው የማይታወቅም። እንግዲህ ለዋና ጥናት አንተ የምትቀበል አሰራጫክ እኛን ተጠቅመህ ብሩን ለመቀበል ነው አይደለ እንደዚህ የምትሆኑ እያለችው ነበረ ሮቤል። እውነቱን ስታቅበት እንግዲህ ሮቤል እንዲህ ለዋና ነቃቤ እንጂ ወጣት አይደለሽ እንዴ እንዴት ነው እንደሰበታትዘኑ እያለ ጭራሽ አፉ ተያያዘ ማለት ነው። ሮቤል ሁልጊዜ ገላታለሁ እንዳለ ነው እንግዲህ ሜራን ገላታለሁ ነው የሚለው። እንግዲህ አድናንም ሜራን ብሩ ካልሰጠችኝ እከሳታለሁ እያለ ነው። ግድ ነው። አሁንም በፍጹም ሜራ ብሩ ልሰጣቸው አትችልም። እንደነገራችሁኝ ከሆነ እኮ አቅዳ አስባበት ነው ያን ሁሉ ያደረገችው። ስለዚህ ብሩን አትመልስም እያለች ነው። ለኋላ ሰስከው ከፈለግ ምንም ያለ በተጭበረበረ የቤት ካርታ ነው የሸጠችው አይደለም ወረቀቱን። ስለዚህ በሱ ለራሱን መክሰስ ትችላለህ እያለችው ነበረ። ለኋላ ዶክሜንቱ ከአንተ ጋር ስላለ መክሰስ ትችላለህ እያለችው ነበረ። እንግዲህ ሜራ በጣም ህይወቴን የምታበላሸው አንዴ ስገባ አንዴ ስትወጣ፣ ከዛ ደግሞ ታስራ ስወጣ ደግሞ ህይወቴን ታበላሸዋለች እያለ ነበር አድናን። በጣም እያሳስበ እያናደደኝ ያለው ነገር ገንዘቡ ነው እያለች ነበር ለኋላ። ቆይ አንተ ብር አለ እንደ እያለችው ነበረ ለኋላ አድናንን። ብር የለኝም ስላት እና ከዚህ ቤት እኮ ወጣን ማለት በቃ ባዶ ላይ ነው የምንቀረው እንዴት ነው ዝም የምትለው እያለችው ነበር። የሮቤል ሀሳብ ሊሳካለት ነው መሰለኝ። በምችለው ሁሉ ጣርጌ በጸባይ ይቀበላታለሁ ብሎ ከእሷ ጋር ስከሰስ ጊዜን ማቃጠል አልፈልግም እያለ ነበረ አድናን። እንግዲህ ሜራ ወጥታ የተንቀሳቀሰች ነበረ። ፊት ለፊት ሮቤልን አገኘችው። ለምንድን ነው የማትተውኝ ስትለው፣ አንቺ መቼም አልተውሽም። አንቺ እኮ ይዘሽ የጠፋሽው ልጅ ሳይሆን ብር ነው ይዘሽ የጠፋሽው። ስለዚህ ብሩን አምጪ እያለ ነው እንግዲህ አድናን። ሊከስሽ እንደሆነ ልነግርሽ የመጣሁት እያለ ነበረ። እና ለምንድን ነው የሚከሰኝ ስትለው፣ በባል ላይ ባል ስለያሽበት በሱ ነው የሚከሰኝ ስላት፣ እኔ ባሌ አይደለም ሰለሞን ባሌ በጭራሽ አይደለም እያለችው ነበረ ሜራ። አድናን ነው እኔን የሚከሰኝ እሱ ሽማውን ቤት ውስጥ አስቀምጦ እያለች ነበረ ሜራ። እንግዲህ እሱን ለፖሊሶች ታስረጃለሽ እኔ አያገባኝም እያለ እንግዲህ ሮቤል ገና ሳይሆን ወደ አወራት ማለት ነው። ጥሩ ጠበቃ ጋር ሆኖ ክሱን ጀምሯል። እንግዲህ ቢያንስ 1-2-3 ዓመት እንድትታሰር ፈልጋለሁ እያለ ነው አለ። እንግዲህ ሮቤል ጭራሽ ያልተፈጠረ ያልሆነ ነገር ብሩን አጥፍቼ ይሁን አኑሬ ይሁን እንደ ምን አሳወቀ ስትለው፣ ብሩ ብታጠፊ ህይወትሽን ነው የማጠፋው እያለን ነበረ ሮቤል። ሜራ እባክሽ እሺ በይኝና የራሳችንን ህይወት እንኖር ገንዘቡን ይዘን እንሄድ እያላት ነበረ ሮቤል ተከትሎ ሜራን ማለት ነው። እኔ ለአንቺ እንግዲህ ስለ ሉሃና እየነገረችው ነበረ። እኔ ለሉሃና ምንም አይነት ቦታ የለኝም፣ ምንም አይነት ስሜት የለኝም እያለን ነበረ። እኔ እኮ ለአንቺ ባጣ ቆይ ነበርኩኝ እያላት ነበረ። አይ አልነበርክም፣ የእውነት ነበር የምወድህ እያለችው ነበረ። ከአንተ ጋር ለመጥፋት ያሰብኩት የእውነቴን ነበረ፣ ግን ደግሞ ፈጣሪ ወደደኝ። አይገርምም? ሜራ ምን ሆነሽ ነው የማታስቢው? አብረን ብንጠፋ እኮ በጣም ምን ያህል ሀብታሞች እንደምንሆን እኮ አታውቂም እያላት ነበረ ሮቤል። ኧረ እባክህ ምን አሳወቀ ሀብታም እንደምንሆን እያለችው ነበረ ሜራ። ሀብት ከሆነ አታስብን፣ የራሴ በጣም ብዙ ሀብት አለኝ እያለችው ነበረ። እንግዲህ ሮቤል ሄዶ እየጠየቀ ነበረ። ይህ ሁሉ ድራማ የሰራችሁብኝ ከመቼ ጀምሮ ነው እያለው ነበረ ዶክተሩን። እንግዲህ ተከትሎ ያው እንደለመደው ሊመታው ነበረ፣ ግን አልመታውም ዛሬ። ሮቤል በቃ መደብደብ ይዘውታል። በፊት እሱ ነበረ ደብዳቤ
መጀመሪያም አንተ ስታፈቅር የኔ ፍቅረኛ ነበረች፣ ወንድምህንም ስታገባ የኔ ፍቅረኛ ነበረች ያለው ነበረ። እንግዲህ ዶክተሩ እየነገረው ነበረ ለሮቤል። አድናን እንዲከሳችሁ ነው እያለው ነበረ ሮቤል። ለምንድን ነው የሚከሰን እያለ ነበር ዶክተሩ። ለምንድን ነው የሚከሰን? ሚስቱ እኮ ናት አብራ ያለችው እያለው ነበረ። እና የክሱ መነሻ ምንድን ነው እያለው ነበረ። ትዳር እያላት በትዳሯ ላይ ትዳር ጨመረች በሚለው ነው እያሉ ነበረ ሮቤል። ሮቤል እንግዲህ ነገሩን እያጋነነ ነበር። እስቲ ያስበው፣ እንዴት ነው እንደዚህ በትዳር ላይ ትዳር በጣም ነው የሚከብደው እያለ እንግዲህ ዶክተሩን ጀመር እሷ ናት ወረቀቱ እሱ ነው ፍቺኝ ብሎ የፍች ወረቀት ያመጣው እያለ ነበረ ዶክተሩ። እንግዲህ ሮቤል እያስፈራራ ነበረ ዶክተሩን ማለት ነው። ዮሐና ደግሞ እስከዛሬ የእርግዝና ወረቀቱ ሲሰራለት የነበረው የውሸት እንደነበረ አውቃለች ማለት ነው። በጣም ደስ ይላል። ሜራ እንደቀላ በቃ